ውሸታሞች ተረገሙ ነው የሚለው አላህ። የተከለከለ ነው በግምት መናገር በነሲም ማለት ነው፣ አይፈቀድም። ሐራምም ነው እርግማንም አለው። ግን መረጃ በደንብ የተጠናከረ መረጃ ካለ መናገሩ ቀደም ብሎ ህዝቡን ማስጠንቀቁ ጥሩ ነው። ሽብር እየነዛን አይደለም እና ከዛ አንፃር ነው። አሁንም የደረሳችሁበት ነገር ካለ ምናልባት ከዚህ በኋላ ያጋጥማል ተብሎ የሚጠረጠር ነገር ካለ ብትነግሩን መልካም ነው። አይ አሁን ላይ የለ። አሁን ላይ እኔ ምንም ኢንፎርሜሽንም የለኝም። ያኔ እኮ ኢንፎርሜሽን በደንብ ኢንፎርሜሽኖች እጃችን ላይ ስለገባ ነው እንጂ ሌላ ነገር አይደለም። አሁን ላይ በሌላ መልኩም ሊሆን ይችላል ብዬ ነው። አሁን ላይ ምንም ኢንፎርሜሽን የለኝም። ብዙም ቲክቶክ እየተከታተልኩኝ አይደለም። አሁን ትንሽ ቢዚ ስለሆንኩኝ አይደለም፣ ኢንፎርሜሽንም አላገኝም። ያው ኢንፎርሜሽን ሳገኝ ግን በደንብ ጥብቅ የሆነ መረጃ ላይ የተመረኮዘ ነው። ዝም ብሎ መሆን ያለበት ከዛ አንፃር ነው። ስሙት የሚለውን Are you Jewish? I'm not Jewish. What are you? I'm an African American. Yes, sir. What religion do you believe in? What religion do you believe in? I am Muslim. I'm an imam. Yes, sir. Why do you support the Jews? I support the Jews because I read the Quran, and the Quran is the most pro-Zionist, pro-Israel, pro-Jewish book in the history of humankind. Yes, sir. Let me ask you a question. Would you rather $1 billion or dinner with God? But that's tough question. Dinner with God. Dinner with God. Why? So God will give me the $1 billion. Amazing. Thank you so much, brother. ኢንተርቪው ነው የሚያደርገው እና አንተ አሜሪካዊ ሙስሊም ነህ እና አሜሪካዊ ነህ፣ ያው ጥቁር ሙስሊም ነው፣ ኢማም ነኝ ነው የሚለው። የአሜሪካዊ ይታወቃል ይሄ ሰውዬ የራሱ ማለት ነው። ከዛ ለምንድን ነው ጽዮናውያንን የምደግፈው ተብሎ ሲባል ጽዮናውያንን የምደግፍበት ምክንያት ቁርአን ስለሚደግፈኝ ነው ብሎ አላህ በቁርአን ውስጥ የበኒ እስራኤሎች የእስራኤል ልጆች ብሎ ከግብጽ ያወጣቸውን የያዕቆብ አለይሂ ሰላም ልጆችን የሚያመነሳውን ጥቅሶች ከዚህ ጋር አያይዞ መናገር ጀመረ ማለት ነው። እና አሁን አሜሪካ ኦልሬዲ ተጀምሯል ይሄ ነገር ማለት ነው። አሁን ደግሞ ቀጥሎ ያለው ይሄ እንትኑ ነው፣ ከፖለቲካው ጋር ግለት ጋር ነው። ስልጣኑ በእጃቸው ነው፣ ገንዘቡ በእጃቸው ነው ያለው። ስለዚህ መሳሪያውም እንደዛ ነው። ታንኩም ባንኩም እነሱ እጅ ነው ያለው፣ አይሁዳኖች እጅ ነው ያለው፣ ጽዮናውያን እጅ ነው ያለው። ስለዚህ በተቻላቸው አቅም በገንዘባቸው በምናምን ነገር እያደረጉ በጉልበታቸው የሚፈልጉትን ነገር እናደርጋለን። ያው ህዝብ እንዳያልቅ ነው፣ ቀስ ብሎ እንትን እንዲል ነው። ክርስትናውን እንዳያበላሹት በፈሳዳቸው፣ እስልምናን ደግሞ ለማበላሸት ነው ዋናው አላማቸው፣ ታርጌታቸው ማለት ነው። ይሄን ይመስላል። ይሄ ነው ሃይማኖታዊ ሽፋን ሰጥተው እንደዚህ የሚንቀሳቀሱ አሁን ኢንተርቪው እንደተደረገው ሰውዬ ከእውቀት አንጻር ነው ወይስ ማለት የሆነ ተንኮል ክፋት ነው? ሩቅ ሳትሄድ እኮ ኢትዮጵያ ውስጥ ብልጽግና ለምንድን ነው ሰዎች የሚደግፉት? ይመስላል ሪሊ አሁን ይመስላል የብልጽግና ሪሊ ለሃይማኖት ጉዳይ የሚንሰፈሰፍ ነው ብዙ ሰዎች አሁን እንደዛ ነው የሚያስቡት። በእርግጥ ካለፈው ስርዓት የተሻለ ነገር የእስልምናው እንቅስቃሴ እንዲያደርግ ያደረገው መጅሊስ በራሱ በእግሩ እንዲቆም የተደረገው ምናምን ነገር በአሁኑ ወቅት ነው። ግን ያኔ የተደረገበት ብልጽግና እያደረገ ያለበት እንደዛ ነው። አብዛኛው መስጊድ ውስጥ እኮ ራሱ ኡስታዞች እየሰበኩ ነው፣ በአሁን ሰዓት ብልጽግናን እየሰበኩ ነው ያሉት። እና ምን ይመስላል ከበስተኋላው ማለት ነው። ነገ ጠዋት ኢብራሂምያ ሲመጣ የማይሰብኩበት ምንም ምክንያት የለም። መደመር ይልሃል፣ ስለ መደመር ያወራሃል። ነገ ጠዋት ተነስቶም አሁን ኢብራሂምያ ብሎ ይነሳል መስጊድ ውስጥ ማለት ነው። ኢብራሂምያ አለ። ከዛ በኋላ እንዴት ነው ይሆናል ምናምን ፍልስጤማውያን እንደዛ ደም ፈሶ ምናምን ስትለው የቁርአኑን አንቀጹ ምን ላድርገው ይልሃል፣ ይመጣል። እና እንዲህ አይነት ነገሮች አሉ። ጨዋታ ነው፣ ቁማር ነው ያለው በአሁን ሰዓት ማለት ነው። ብዙ ደባሪ ነገሮች አሉ። ከዛ አንፃር ነው ኢትዮጵያ እንኳን የሰከሩ ሃይማኖተኞች ስላሉ ምናልባት በእነሱ እንትን የሚደረግ ነገር ነው። ግን እነዚህ ሰዎች ሌላ ግሩፕ አለ፣ እነዚህ ሰዎች የሚያሽከረክራቸው ሌላ ግሩፕ አለ። እነዚህ ሰዎች ያለማወቅ የሚያደርጉት ነገር ነው ማለት ከዛ በኋላ ተከትሎ የሚመጣ ጉዳት የሚመጣ ችግር ሳይገባቸው ነው የሚሰሩት አይደል? ሃይማኖተኛ ሆነው ለነሱ ተገዢና አገልጋይ የሆኑ ሰዎቹ
ልክ እንደ የአሰጋጅ ነኝ ምናምን ብሎ እንደተናገረው ሰውዬ ማለት ነው። አውቀው ነው ወይስ የፖለቲካውንም የመጨረሻ በማወቅም ባለማወቅም ነው የሚሰሩት? አውቀው ሆን ብሎ የሚሰሩ ሰዎች አሉ። የኒፋቅ ስራ የሚሰሩ ሰዎች አሉ። ኖርማል ተከፍሏቸው ምናምን በስነ ስርዓት ያው የኒፋቅ ታውቃለህ፣ ውጪው ሙስሊም ነው እንትን ነው። ኒፋቅ ማለት ያው ነፈቀ ነው ራሱ ከፈለ ነው። ለሁለት ነገር ነው መንፈቅ ስትል የአመቱ ለሁለት ክፍል ያው ስድስተኛ ወር መንፈቅ ይባላል። እና ነፈቀ ማለት ከፈለ ነው። መናፍቅ የሚለው ቃል ከፋፋይ ማለት ነው። ራሱ ከፊል የሚያምን ከፊል የሚጠራጠር ማለት ነው። በእኛም በእስላም እንደዛ ነው። ኒፋቅ የሚለው ቃል እንደዛ ነው። ራሱ ውጪው እንትን ነው ሙስሊም ነው፣ ውስጡ ግን ሙስሊም አይደለም። ራሱ አደጋ ነው። ራሱ አላህ በቁርአን ላይ በሱረቱ ኒሳ ምዕራፍ 4 ላይ ሲነግረን ምንድነው ያለው? ሙናፊቃኖች ከዛም ከዚህም አይደሉም፣ ነገር ግን የጀሃነም አዘቅት ውስጥ ታች ያሉት እነሱ ናቸው። በጣም ኡማውን የሚጎዳውም እሱ ነው። ሙናፊቃኖች ናቸው፣ ሙስሊሞች አይደሉም። ማነው ካፊሮች አይደሉም። ማለት ካፊሮች ቢጎዱትም የነሱ ፈሳዳቸው ግልጽ ነው፣ ጥፋታቸው በግልጽ የታወቀ ጉዳይ ነው። የነዚህ ግን ምንድነው አታውቀውም። አብረውም ሊሰግዱ ይችላሉ፣ አብረው ሊጾሙ ይችላሉ፣ አብረው ቁርአን ሊቀሩላ ይችላሉ። አላህ ይጠብቀን ከሙናፊቃኖች ኒፋቅ፣ አላህ ይጠብቀንና ቀላል ነገር አይደለም። ራሱ እንደዚህ የሚሰራና አውቀው የሚሰሩ ሰዎችም አሉ። ሳያውቁ ደግሞ አጀንዳው ሳያውቁት በአጀንዳ ተመርተው ዝም ብለው እንትን የሚሉ አሉ፣ የሚነዱ አሉ። በቃ ትክክል ነው ብሎ የሚያስቡ አሉ። ልክ በአንድ ወቅት ኢራንና አሜሪካ ሲጣሉ እኔ ለምሳሌ ለኢራን ብዙ ሰዎች ያግዙ ነበረ፣ ብዙ ሰዎች እንትን ይሉ ነበረ። ያንን ተንተረሰው ግን አንዳንድ ሰዎች ራፊዳ የሚባለውን ኮንሴፕት ወይም የሺያ ኮንሴፕትን ኢትዮጵያ ምድር ላይ ሲያስፋፉ ነበር። ያ ደግሞ ምንድነው አው በቃ እንትናቸው ምናምን ብሎ ብዙ ሰው እንትን ይላቸው ነበር። አሁን አጀንዳው ሲከስም አብረው ከሰሙ ማለት ነው። ይሄኛው ግን የረጅም ጊዜ ፕላን የተደረገ ነው። ኢብራሂምያ የሚባለው አሁን በአንዴ እንትን አይደለም፣ በአንዴ እንትን የሚል አይደለም። የረጅም ጊዜ ፕላን ተደርጎ የተሰራበት ነው። ከዛ አንፃር ነው እኔ ይቅርታ አድርግልኝ ማለት ኢትዮጵያ ውስጥ የመጣው አሁን የመጅሊሱ መስተካከል ነው ምን የሚባለው ነገር ውጤቱ ምናልባት የድምጻችን ይሰማ የትግል ውጤት ነው ብዬ ነው የማምነው እኔና ለምንድን ነው ሰዎች ማለት እንትኑን ሌላ አካል የወሰደው ለምንድን ነው ሰዎች አሳልፈው የሚሰጡት ለምንድን ነው ማለት ወደ ስርዓት ወደ ገዢው ፓርቲ ወደ ምናምን አሳልፈው ሲሰጡት ያለውና እንደ ሙስሊም ለምንድን ነው የድምጻችን ሰማ የትግል እንቅስቃሴ በዚህ ልክ ትርጉም ሳይኖረው እንትን እንዲሆን ያደረጉት ራሳቸው ሙስሊሞች ማለት ነው? እንጂ አላቅም። ያው ታውቃለህ ትኩሳት በጣም አደገኛ ነገር ነው። በመልኩ እንደሆነ የሚለው ነገር አላቅም። ያው እኔ መሬት ላይ ስለሌለው አላቅም። ራሱ አቅጣጫዎች ወዴት ይሄዱ ነው ምናምን የሚለው የኛው ነው ያለኝ ዓለም አቀፍም ስለሆነ ከዛ አንፃር ነው ኢብራሂምያን ስለማቀው እንቅስቃሴ በየሀገራቱ እየተካሄደ ስለሆነ ያን እንቅስቃሴ ነው። አሁን ደግሞ ወደዚህ ወደ ኢትዮጵያ ገብቷል። ወደ መጅሊሱም አካባቢ ላይ እየተቀራረበ ነው። እንግዲህ በየእንትኑ በየመስጊዱ በየምኑ ሙሐደራ እየተሰጠ ወይ ደግሞ ሁጥባ ላይም ከተሰጠ ያኔ መንቃት አለባችሁ ነው ማለት አለባችሁ ነው ቀደም ብላችሁ ያንን ነው እያለን ያለ ነው። ይሄኛው ግን እንዳልኩ እንትን ነው እንቅስቃሴዎቹ ፖለቲካል ኮንሴፕትም ያለው ነገር ሊመጣ ይችላል። እንቅስቃሴውን ወደ ሌላ ነገር ሰዎች አዞሮትም ሊሆን ይችላል። እንግዲህ አናቅም። እንግዲህ መጨረሻውን አላህ ያሳምረው። አመሰግናለሁ ኡስታዝ። ሀሳብ ያለው ሰው አለ እንዴ? ግን ማውራት የሚፈልግ ሰው አለ ወይ? ጥያቄ ያለው ሰው አለ? ሄሎ፣ ሰላም አለይኩም። አሰላሙ ወራህመቱላሂ ወበረካቱ። ዊዲያን ደህና ነህ ኡስታዝ? ሰላም ነኝ ያለው አልሐምዱሊላህ። እንትን ሰርቲፊኬታችን መቼ ነው የሚሰጠን? የምን ሰርቲፊኬት? እኔ ጋር ያስቀመጥሽው ሰርቲፊኬት አለ እንዴ? አንተ ጋር ያለው? እሺ የእንትን የሙቃረና እኮ የሙቃረና ጠይቂያቸው እነ ዛህራን እና ሀዊ እና ምናምን ነገር ጠይቂያቸው። እኔ ንጽጽር ማስተማር ካቆምኩኝ ኦልሞስት 6 ወር ሆኖኛል። ካቆምኩኝ ንጽጽር ማስተማር ካቆምኩኝ አሁን የምጀምረው ከ6 ወር በኋላ ነው ኢንሻአላህ።
ድጋሚ ከአንድ ዓመት በኋላ ነው። ለአንድ ዓመት ያክል አረፋለሁ ብያቸዋለሁ፣ ተናግሬያለሁ። ሳስተምርም የዩኒቨርሲቲ ተማሪዎችን ነው ማስተምረው። ከዚህ በኋላ ሁሉንም ስልካቸውን ጀማዎችን ተቀብያለሁ። አጠቃላይ ዩኒቨርሲቲ ተማሪዎች ላይ ነው መስራት የምፈልገው አሁን ላይ ኢንሻአላህ። እና አሁን እንደ ድሮ አይደለም፣ ትምህርቱን ቀይሬዋለሁ። እንደ በፊት አይደለም። የ4 ዓመት የ5 ዓመት የነበረ ነው የበፊት ትምህርት ነው። አሁን ግን በደንብ ሪቫይታል ሴሽኖችን በደንብ አድርጌ ሰርቼበታለሁ። ስላሴ በጣም በዘመናዊ መልክ እንትኑንም ነገረ ክርስቶስንም ሌሎችም ቅዱሳን መጻሕፍት ላይ ያማከለውንም በደንብ ተደርጎ እንዲሰራ ተደርጎበታል። የሳሊቬሽን ላይ ትምህርት ምናምን ኢንሻአላህ እንደዛ ነው። ዱዓ ብቻ ማድረግ ነው ኢንሻአላህ። ጊዜውን አላህ እንዲባርክልኝ፣ የጊዜ ጥበትም አለ። ያ ነው። ለዚህ አዲስ ነገር እየመጣ ነውና ተዘጋጁ ነው። በተጠናከረ መልኩ መሆን አለበት። ንጽጽሩን ወደ አንድ ከፍ አድርገ ነው በአዲስ መልኩ ያዘጋጀሁት እንትን አለ፣ ፋይል አለ እና በዛ ፋይል በጥሩ ፋይል በደንብ በሰለጠነ መልኩ እንትን ማለት አለበት። ሳይኮሎጂካል ሜካፖች አሉት፣ ሎጂካል ሜካፖች አሉት። እንደገና ደግሞ የኤፒስቴሞሎጂካል አለ፣ ሜታፊዚክስ አለ፣ ሌሎችም እንትኖች አሉ፣ የኦንቶሎጂ አለ። እነሱን በሰፋ ባለ መልኩ ነው የምመጣው ማለት ነው። እንደ በፊቱ አይደለም። የተቀዳውን ኦዲዮ ሳዳምጠው እንደውም ያናደኛል የበፊቱ የነበረው ትምህርት ማለት ነው። እና አሁን ዘመኗል። አሁን የሥላሴ ሐሳብ የሚለው መጽሐፍ ሌሎችም መጽሐፎችን ሳነባቸው ልክ አልነበርኩም ብዬ ነው የማስበው። ልክ አልነበርኩም ስል በቃ እንትን ነው ግንዛቤው በጣም አናሳ ነው። አሁን ዘመኗል ጊዜው፣ ትውልዱም በጣም እንትን ብሏል፣ ጀት ሆኗል። አፕዴት መደረግ አለበት ብዬ አምናለሁ። እንትን ንጽጽሩ አፕዴት መደረግ አለበት ብዬ አምናለሁ። እንደገና ማለት ነው እንደገና አረጋዋለሁ ብዬ ሰርቼዋለሁ። ግን ጊዜ ሲኖረኝ ማስተማር ጀምራለሁ ኢንሻአላህ። አሪፍ ነው። አብዴት መደረግ አለበት። ስለዚህ ትውልዶች አዲስ ነገር ፍለጋ ደግሞ ሊኳትኑ ነው ማለት ነው። ደግሞ አሁን ይሄ እኮ ነው ከባዱ ነገር። ትናንት ለነበረውን ነገር ለመፋለም መከራቸውን ሲበሉ የነበሩ ሰዎች አሁን ደግሞ እንደ አዲስ ታድሶ በአዲስ መልክ መጥቶ እሱን ፍለጋ ደግሞ ሰው ሲኳትን በጣም ከባድ ነው እና እኔ የምጨነቅለት የሚያሳዝነኝ የሆነ ጎራ አለና ለሱ ነው እንደተጨነቁና እንዳሰብኩ የምኖረው። ምናልባት ማበረከተው ነገር ካለ ለነሱ ማበረከት ይሆናል። ጥሩ ነው። እሺ አብነት ሰላም እና እንደዛ ነው። ሌላው ያው ጊዜው የኛ ነው የነሱ ነው ተብሏል። ጊዜው የኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ቦታም ይሰጠናል። በነፃ ነው እየሰጠን ያለው። ስለዚህ እስከሰጠን ድረስ እንትን እንላለን ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልጋል ሲሉ ነበረና አይደለም ተቋም አይደለም መሬት ላይ በስነ ስርዓት መንቀሳቀስ እንኳን ከቻላችሁ አድናቂያችሁ ነኝ እኔ። በስነ ስርዓት መልካችሁ ሳይታይ ምን ሳይታይ በስነ ስርዓት እንኳን መሄድ አትችሉም። እናንተ እንኳን አይደለም ተቋም ሊኖራችሁ ይቀርና ማለት ነው። እንደፈለጋችሁ አትሆኑም እኮ። እኔ ዛሬ 2 ዓመት ኢትዮጵያ ሄጄ እንደፈለኩ ነው። በፌዴራል ታጥሬ ነው ሲሄድ የነበርኩት። ጥሩ ፌዴራሎች፣ የሚታወቁ የሙስሊም ፌዴራሎች በስነ ስርዓት የሆነ ነገር ካጋጠመ ደውል ብለው ቀብሰስ እያልኩ ነው ስኖር የነበረው ማለት ነው፣ ሳልፈራ። እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድነው በደንብ እንገነባለን። ራሱ የትምህርት ለትውልድ የሚሆን ለመጻኤ ጊዜ የሚሆን ነገር እንሰራለን ወደፊት ኢንሻአላህ። በደንብ ምንም እንትን ማለት ነው። ማንም ምንም አይላቸውም ብሏል። ምንም አይለንም። የመንግስት አካላትም በዚህ መልኩ ምንም የሚያመጡት ነገር የለም። ይህንን ጥቅም ባስብ ኖሮ አሁን ስለ ኢብራሂም አልናገርም ነበር። እኔ አልፈራም ማንንም። አንደኛ፣ ሁለተኛ ነገር ደግሞ ላይሰንሳችንን መንጠቅ አይችሉም የኛን።
አንደኛ ማለት ነው። እና መንግስት ምንም ማድረግ አይችልም። አይምሰላችሁ ኢንሻአላህ። ሁለት መንግስት ነው ያለው ማለት ነው ኢትዮጵያ እንደዛ ከሆነ። አዎ ሁለት መንግስት ነው ያለው። አንደኛው የአብይ መንግስት ነው። ሁለተኛ መንግስት ደግሞ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ መንግስት አለ። ንግስና በዚያ ቀን ለአላህ ነው ይላል። በሰማይና በምድር ያለው ንግስና ያላህ ነው ይላል። ያላህ ሙልክ ያላህ ንግስና ማንም የሚቋቋመው የለም። የሰማይና የምድር ኃይላት ቢተባበሩ አላህ የቀደረው ነገር አላህ ያለው ነገር ከመሆን ወደ ኋላ አይመለስም። ልዩነቱ ምንድነው? እኛ ፕሪቪሌጅ እንድናገኝ ነው፣ አጅር እንድናገኝ ነው የመጣ ነው። መጠቀሚያ እንዲያረገን ነው የፈለግነው እንጂ አላህ ካለው ነገር ውጪ የሚሆን ነገር ምንም ነገር የለም እና የሚያስፈራ ምንም ነገር የለም። ስለዚህ የኢትዮጵያ ምድር ውስጥ በደንብ በስነ ስርዓት ኢንስታሌሽን እንዘረጋለን ማለት ነው። በደንብ ይዘረጋል፣ መስመሮች በደንብ ይዘረጋሉ፣ በደንብ ይገነባሉ፣ ለትውልድ የሚሆኑ ነገሮች ማለት ነው። ማንም መናገር አይችልም፣ ያንን ነገር ምንም ማድረግ አይችልም ማለት ነው። ነገር ግን ያረጀና ያፈጀ የኦርቶ አማራ ፖለቲካ ግን ኢትዮጵያ ምድር ውስጥ አይቀጥልም። አትልፉ እንደዛ ማለት ነው። ገና ላይሰንስ ስትሉ ሄዳችሁ ላይሰንስ የምትሉት ሂዱና ሲኖዶሱን ተናገሩ ነው የምትባሉት። ሂዱና ሲኖዶሱን ጠይቁ ነው የምትባሉት። ሲኖዶሱ ደግሞ ቤተ ክህነት ማህበረ ቅዱሳን በማን ስር አሁን እየተጨፈለቀ እንደሆነ ጸጥ እኮ ነው። እንትንም የለም እኮ እንቅስቃሴ እኮ የለም እኮ። ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና እሳደባለሁ እንደ ድሮ ቢል አሁን የለም፣ ይቀፈደዳል። ስለዚህ እንደናሉት ነው፣ ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው። መጪው ዘመን የእስላም ነው፣ አትጠራጠሩ፣ ምንም ጥርጥር የለውም። እና ትንፍሽ የሚል የለም። አይደለም ተቋም ለመሰረት ላይሰንስ ምናምን ነገር ማን ነው ላይሰንሱ የሚሰጥ? የሰላም ሚኒስቴር? የሰላም ሚኒስቴር መስጠት አይችልም። በእናንተ ሲኖዶስ ነው። ሲኖዶሱ ደግሞ እንደዚህ አይነት ነገር ይፈራል። ሲኖዶሱ በቁጥጥር ስር ውሏል። ከዚህ በኋላ የአጼው ስርዓት ላይመለስ ተቀብሮ አልፏል። እንደማንኛውም ግን ኢትዮጵያዊ በሰላም በመከባበር ሰዎች መኖር አለባቸው። ተከባብሮ ማለት ነው። ትምህርታቸው ማስተማር ይችላሉ። ሚዲያ ላይ እንደሚሳደቡት መሬት ላይ ይሳደባለሁ ቢል ያው ይቀፈደዳል ማለት ነው። በተረፈ ኮምፓራቲቭ ቲዮሎጂ ጥሩ ነገር ነው። ቅድስት ሥላሴ ዩኒቨርሲቲ ውስጥ ራሱ ይሰጣል እንደ አንድ ኮርስ ኮምፓራቲቭ ቲዮሎጂ ተብሎ ስለ እስልምና። ኢቲሲአይ ሳር ቤት ያለው የፕሮቴስታንት ቲዮሎጂ ኮምፓራቲቭ ቲዮሎጂ ተብሎ ይላል ስለ እስልምና። ክሪቲክም የሚደረጉ ነገር ክሪቲክ ይደረጋሉ። ሂስ የሚሰጥበት ይሰጣል፣ ይተቻል፣ ጥያቄ ይጠየቃል። ይሄ ነገር ትክክል አይደለም ማለት ይቻላል። ደስ ነው የሚለን በእንደዚህ አይነት መልኩ ቢመጡ ማለት የሚስተናገዱ ይሄ ይመስላል። እኔ ይህን ሰበር ዜና በጣም የሚገርም ነገር ነው። በነገራችን ላይ ሲኖዶሱ በቁጥጥር ስር ውለዋል የሚለው ሰበር ዜና በጣም ከባድ ነው እና ሲቀጥልም ያው ኢትዮጵያ ውስጥ መሬት በነፃ መንግስት እያደላችሁ ከሆነ ያው ኢትዮጵያ ሰልማለች ማለት ይቻላል። እንደዛ ሆነ ባጭሩ እስልምና ተቀብላለች እች ሀገር ማለት ይቻላል። እንደዛ ከሆነ መንግስቱም በዚህ ልክ ለእናንተ በጣም እንትን እያገለገለ ከሆነ እኔ በጣም ከባድ ነው ለመናገር ነው። ያሳዝናል። እኔ እንደ 665 ያው አዝኛለሁ። አዎ እንደዛ ነው ነገሩ። እንደዛ ነው ግን እንትን ብለን አይደለም አሸርግደን ምን ብለን ምናምን አይደለም። እንደዛ አይነት ነገር እንደነገርኩ ነው። ሁለት መንግስት ነው ኢትዮጵያ ውስጥ ያለው። አንደኛ የአብይ መንግስት አለ፣ ሁለተኛ የአላህ መንግስት አለ። ስለዚህ የአላህ መንግስት ንግስናው በሰማይና በምድር ያለ ንግስና የአላህ ብቻ ነው የሚለው። ስለዚህ በሱ ላይ ተወኩል አድርገን የመጣ ነው። እኛ ምንም የሚመጣው ነገር የለም። የምናጎበድድለትም
ምናሸረግድለትም ምናሽቃብጥለትም ምናሽቋለጥለትም ሰው የለም ኢትዮጵያ ውስጥ። የራሳችን ስራ ብቻ እንሰራለን። ስራችንን አይንኩ፣ ዲናችንን አይንኩ ነው። ሰው አንነካም፣ ዲናችንን አይንኩ ነው። ፖለቲካ አይስሩብን፣ መተው ፖለቲካ አይስሩብን ነው እኛ የምንለው። አትንኩን ነው። ዲናችንን ካስካልነካችሁ ድረስ ፐርሰናሊ የፈለገውን እኔን ደብድበኝ፣ ስደበኝ፣ ፐርሰናሊ አታክ አድርገኝ። ነገ ግን ዲኔን አትንካ። አለቀ። እኔ አንድ ግለሰብ ነኝ። ምን ተሰደብኩኝ አልተሰደብኩኝ ምን አባት ያመጣል? ነገር ግን ዲኔን አትንካ። ዲኔን እየነካ መኖር አትችልም ኢትዮጵያ ውስጥ ማለት ነው። የዛዛት ሚስ ሌላ ነገር አይደለም። ራሱ ሲስተሙ ነው፣ ስርዓቱ ነው እንትን የሚል ግን አግባብ ነው ኡስታዝ ማለት ኢትዮጵያኖች ዜጋ በዛ ልክ የፖለቲካውን እንትን ተቆጣጠር የነበሩ ሰዎች ስሜቱን ማለልባቸውን እየደማ በዚህ ልክ ማየት ግን እንደ ዜጋ ማለት አግባብ ነው? እሱ ቁጥጥር ስር ውሎ በዛ ተከፋፍሎ ተቧድኖ ህዝቦች የቤተክርስቲያን ህዝቦቿን ሲበተኑ ማየት ግን ማለት ጥሩ ስሜት ይሰጣል ብለህ ነው ኡስታዝ? እኛ ህዝቡን አንነካልም። ህዝቡ እኛ ጥሩ ነገር ስለምንመኝ እንዲሰልም እንፈልጋለን። መቀያን ነውና በሃይማኖት ማስገደድ የለም ነው የሚለው አይደል? ቁርአን ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ፣ በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበትን ጨበጠ ነው የሚለው ቁርአን። በሃይማኖት ማስገደድ የለም፣ ማስገደድ አችልም ማለት ነው። ስለዚህ በአንድ ሰው አላህን ሲያመልከው አርካኑል ኢባዳ የኢባዳ ምሰሶች ውስጥ ከሶስቱ አንደኛው የመጀመሪያው መሐባ ነው። በፍቅር ላይ ነው መሆን ያለበት፣ ተገዶ መሆን የለበትም። ስለዚህ እኛ ወደ እስላም ሰዎችን እንጠራለን። ስንጠራ ግን በቀረርቶም በሽለላም በፉከራም አይደለም። ምንሽርም ዝናርም አንታጠቅም፣ ነፍጥም አናነሳም። ነፍጠኛ አይደለንም። ያው ነፍጠኛ ማለት ጠመንጃ ያዥ ማለት ነው። በሌላ ነገር እንዳትወስዱት። ነፍጥ አንይዝም። ከዛ አንፃር እንደዛ ነው የምናደርገው። ያው የኢስላም መልእክት ሙስሊም ላሉ ነው አካላት እናደርሳለን። አለው። ስለዚህ ሶስቱንም ነው የምናካሄደው። ሪጉላር ቲቺንግ እንሰጣለን። ከዛ ክሪቲክ ደግሞ አለ፣ ማጥቃት ማለት ነው። ኦፌንሲቭ የሚባለው ማለት ነው። ማጥቃት የሚባለው ያው ሐሳብ ላይ ነው የምናጠቀው። ከዛ ደግሞ ዲፌንሲቭ አለ። ከነሱ የሚመጣውን እንትኖች ጥያቄዎች እንመልሳለን ማለት ነው፣ እናስተናግዳለን። ይሄ ደግሞ ጤነኛ ነው። በኮምፓራቲቭ ሪሊጅን ውስጥ በዩኒቨርሲቲ ደረጃ በእንደዚህ አይነት ነገር ውስጥ ኮርሱ ተሰጥቷቸው ሰዎች አውቀው ከዛ በኋላ ሃይማኖታቸውን ዲፌንድ ያደርጋሉ ማለት ነው። ጤናማ ነው ብዬ ነው የማምነው እንጂ ሌላ እንትን አይደለም። ሰዎች የማይፈልጉትን ነገር ስታደርግ ነው። ሰው ግን በፍላጎቱ ከመጣ ምንም ማድረግ አይቻልም። ለምን ትመጣለህ አንለውም። ራሱ እስልምና በየቤቱ እያንኳኳ ነው አሁን ኢትዮጵያ ውስጥ ብዙ ያደርጋል። ኮምፓራቲቭ ሪሊጅን ላይ በነበረው ነገር ከጫፍ ከጫፍ ነው የኢትዮጵያ ምድር የተናጋው አይተህ ከሆነ በወንድሞች። ስለዚህ አሁን መድረኩ የኛ ነው። ከዚህ በኋላ የኮምፓራቲቭ ሪሊጅኑ ቲክቶክ የኛ ነው። እኛ ቲክቶኩን ደግሞ ለበጎ ነገር እናውለዋለን ማለት ነው። ከዚህ በኋላ የኛ መድረክ ነው የሚኖረው። ኢቭን ከፖለቲካውም ከሌላ ነገሩም ከማህበራዊም ከምኑም ነገር በልጦ የተገኘው የሃይማኖት መድረኩ ነው። በትልቅ በስፋት እየሄደ ያለው ኢምራንን እዩት እና ኢብራሂምን እዩዋቸው። የነሱ ቤቶች አሁን ትልቅ ቁጥር ይዘው ነው የሚንቀሳቀሱት ያሉት። እንደውም አሁን ሰሞኑን መግባት ሁላ እነሱ ጋር ቆሜያለሁ። ለበቃ ጥሩ እየሰሩ ነው፣ እያሳረፉኝ ነው ያሉት። ሰሞኑን ጠፍቻለሁ። ለምሳሌ ለምን ጠፋ ብለህ ብትለኝ በቃ እነዚህ ልጆች ጥሩ እየሰሩ ነው። ለምንድን ነው የምናጨናንቃቸው? እየገባን አንዳንድ ሰዎች ቤታቸው ገብተው ገስት ላይ መቀመጥና ፎሎ መሰብሰብ ይፈልጉ ሰዎች አሉ። ለምን አልገባንም ብለው መጀመሪያ ቅሬታ ያሰቡ ተመልሰው ደግሞ መደብደብ ጀመሩ። እነዚህ ወንድሞች ለምንድን ነው ብለህ ስትል ሌላ ነገር አይደለም፣ ገብተው ፎሎ መሰብሰብ ይፈልጋሉ። ፎሎ በቃ እኔ ራሴ አልገባም እኮ ነው የምልህ። ባቢሎን ቤታቸው ኢምራን ጋር ምናምን አልገባም እኔ። ለምንድን ነው ማጣበበው? ቦታውን እየሰሩ ነው ያሉት።
ለምን ገብቼ ለምንድን ነው እንትን የምላቸው ቦታው የሚይዘው? ለምን አላርፍም እኔ በዚህ ሰዓት? አንተ ላሳርፍ ብሎ አንድ ሰው ሲመጣልሽ ብለህ እጅ ስመህ አልሐምዱሊላህ እነዚህ ልጆች ስለሰጠኝ፣ እነዚህ ልጆች አላህ ስለሰጠኝ፣ እነዚህ ወንድሞች ስለሰጠኝ ብለህ አመስግን፣ አላህን አመስግን። ቁጭ ብለህ ከቤተሰብ ጋር አታሳልፍም? ዱዓ እያደረክላቸው ለምን የግድ ራሴ እኔ ካላወራው ሌላ ነገር ሌላ ሰው ማውራት የለበትም የሚል አቋም? እንዴት አይነት አቋም ነው? እንዴት አይነት ነገር? ይሄ እኮ ሂስድ ነው፣ ምቀኝነት ነው። ስለዚህ በቃ እየሰሩ ነው ያሉት። አትረብሿቸው። ቢያንስ በዝምታ ተባበሯቸው፣ ይስሩበት። እናንተ እየሰራችሁ አይደላችሁም ያላችሁት፣ እነሱ እየሰሩ ነው ያሉት። ቢያንስ ሰፖርት ማድረግ ነበረባችሁ፣ በሐሳብም በጉልበትም በምንም ነገር። ካልሆነ ደግሞ ዝም ማለትም እኮ የእናት ነው። በቃ አለቀ። የግድ አጀንዳ አድርገው የእናንተን ጉዳይ እንዲያወሩላችሁ አታድርጓቸው። ስለዚህ አትንኳቸው። አልደረሱባችሁም። እናንተ አካባቢ ላይ አልደረሱም። እናንተ ናችሁ የመጣችሁባቸው። ንጽጽሩ ላይ የሌላችሁ ሰዎች ናችሁ እናንተ ሲጀመር ከመነሻው። ስለዚህ እየሰሩ ነው ያሉት፣ ይስሩ፣ አግዟቸው በሐሳብ። ካልሆነ ደግሞ በዝምታ ተባበሯቸው። ይሄንን ነው የምንለው። ሌላው ያው አዳዲስ ስለምትመጡ ክርስቲያኖች ያው ታውቃላችሁ፣ እስልምና ውስጥ ስትመጡ ተገዳችሁ ያው አይደለም፣ በፈቃደኝነት ላይ ነው የምትመጡት። ግን ለጥቅምና ለተቃራኒ ጾታ ብላችሁ አትምጡ። ምንም ሃይማኖታችሁንም አጠቅሙትም እኛንም አጠቅሙንም። እዛው እብደትም ካለባችሁ ከነ እብደታችሁ ከነ ምናምናችሁ እዛው ሁኑልን፣ አትምጡ። ለማበድ ፖለቲካ ለመስራት ለማስወጋትና ለመውጋት ለማስመታትና ለመምታት የምትመጡ ሰዎች አንፈልጋችሁም። ሂዱና መስጊድ አካባቢ ላይ ሂዱና ሻዳ ያዙ። ሻዳ መያዝም ከፈለጋችሁ ሂዱና ተማሩ። እዛም መማር ከፈለጋችሁ አሁን ብዙ መማር የሚፈልግ ሰው አለ እዚህ። አቴንሽን ሲከሮች ናቸው እንደዛ አይነት ሰዎች ማለት ነው። አቴንሽን በቃ ትኩረት በቃ በሞቀበት እንደ ከሰው ከስንቱ ጋር ይናከሳል። እንዴት ነው በዚህ ደረጃ አቴንሽን? ይሄ እኮ በሽታ እኮ ነው። ትኩረት መፈለግ በሽታ ነው ራሱ። አንደኛ ኢጎሴንትሪክ ነው፣ ቴዮሴንትሪክ አይደለም። እንዴ በግድኛ ደግሞ መፈመስ ከፈለጋችሁ ራሳችሁን ችላችሁ ፈምሱ። በእኛ ቤት መምጣት አይደለም የምትፈምሱት። እኛ አካባቢ ላይ በመምጣትና ስለኛ እኛን በመተቸት አይደለም የምትፈምሱት። እዛው ራሳችሁን ቻሉ። ማንም ስማችሁን አያነሳም። በዝምታ ነው መንገላችሁ። አንድ ኮምፓራቲቭ ሪሊጅን ላይ ያለ ሰው ታግ አድርጎ ቪዲዮ የሚሰራላችሁ እንዳትጠብቁ። ካፊሮችን የገደልነው በዚህ ነው። ከቴሌግራም ጀምሮ ፌስቡክ ላይ የአንድ ሰው ስም ሳናነሳ ሐሳብ ላይ ብቻ አተኩረን የሆነ ጮማ የሆነ ሐሳብ ሲያመጡ መልስ እንሰጣለን። በተረፈ ከዛ ውጪ ማንም የእናንተን ስም የእናንተን ቪዲዮ ታግ አድርጎ መልስ የሚሰጥ ሙስሊም የለም። እንደ ተናካሽ ውሻ ተናክሳችሁ መጨረሻ ላይ አንዱ በጥይት ነው የሚዘራችሁ። የሚናከስ ውሻ አይታችሁ ከሆነ መጨረሻ ላይ በቃ ያብዳል። መጨረሻ ላይ አንዱ ይላል። እንደዛ ነው የሚያደርጋቸው። አንዱ በደንብ አድርጎ ጠዋ ያደርጋቸዋል። ከዛ ከሚዲያው ትጠፋላችሁ። እስከዛ ድረስ በደንብ እበዱ። ይሄንን ነው የምለው። እንግዲህ ባቢሎን ብዙ አወራው መሰለኝ። አረ ቁም ነገር ሲወራ ፈታው ይሰጡብናል። አሁን እኮ ፈታውን ላኮ ይሰጣሉ። ይሄ ነገር ትክክል አይደለም፣ ይሄ ነገር ትክክል ነው ለማለት ጀመሩ። ገና ማለት 4 ወር 5 ወር ሰው እንዴት ሳይሞላው መማር የለበትም እንዴ? አንተ ስለማታውቀው ነገር ነው በድፍረት ታወራለህ። ይሄ እኮ ዲን ነው። ዲንን የመሰለ ነገር ይሄ እንደዚህ ነው ምናምን ብለና ሲያሰሰጥ አረ እንደዚህ ነው ምናምን ጥያቄ ካላችሁ ጠይቁ። አረ ታፈንን ምናምን ነገር ማን ያለው? ሙስሊም ጥያቄ በጣም ይወዳል። ምንም ጥያቄ ጠይቁ ብለናል። ዳር ላይ ሆነ ጥያቄ እየጠየቅን ምናምን መልስ የለም ምናምን የምትል ከሆነ ምን ዋጋ አለው? ጥያቄ ያለበት ቦታ ላይ ነው መምጣት ያለብህ እንጂ ዳር ላይ ሆነ ጥያቄ ብለህ ማለት አትችልም። ስለዚህ ፈትዋውን ለምትሰጠው የማታውቀው ነገር አንተም በማታውቀው ነገር ላይ ታወራለህ።
ስቲል ነው ኮምፓራቲቭ ሪሊጅን ላይ ያለነው እኮ ሰዎች የፊቂ መሳላዎችን እኮ ራሳችን በጣም ነው የምንጠነቀቀው። ፈተዋ ነገር ሲኖር እኮ እሱ ጋር ሄዱ ከከሌ ጋር ሄዱ እኛ አሊም አይደለንም እያልን ነው እኮ የምንመልሰው። እኛ ይሄን ያህል ዓመት እንኖረን ማለት ነው። በጣም ነው የምንፈራው ዲናችን ላይ ማናውቀው ነገር ስላለ ማለት ነው። እንዲህ አይነት ድፍረት እንዴት ነው? ይሄ እኮ ሃይማኖት ነው። ሃይማኖትን የሚያክል ነገር አምነህበት ከሆነ ህይወትን የሰዋህበት ነገር ከሆነ መደበሪያ ግን አታደርገውም። ሃይማኖትን እያየ ነው መደበሪያ አታደርጉትም። ሃይማኖታችን መደበሪያ፣ መጫወቻ፣ ፖለቲካ መስሪያ መሆን የለበትም። ለካፊሮች ግብአት መሆን የለበትም። በጣም ነው የታገስናችሁ። ነገር ግን ህዝቡ ይረግጣቸዋል። እኛኛ ምንም ነገር የምናደርገው ነገር የለም። ህዝቡ አይቶ ታዝቦ ምን ብሎ ረገጣውን ከጀመረ አብዳችሁ ከዚህ ከቲክቶክ መንደር ነው የምትጠፉት። እመኑኝ። ይሄን ይመስላል። ጨርሻለሁ። ባቢሎን ሶሻል ሚዲያ በጣም ከባድ ነው። እውቀታቸው በአፋቸው ስፋት የሚለኩ ሰዎች አሉ። ከአንገት በላይ አፍ ብቻ የታደሉ ሰዎች አሉ። መናገር እንጂ ማዳመጥ፣ ማየት፣ ማሰብ፣ ማሽተት የማይችሉ ሰዎች አሉ። በቃ አፍ ብቻ ነው ያላቸው። በጣም ከባድ ነው። እነዚህ ሰዎች ሲናገሩ ከሰማችሁ ምናልባት እኔ የውስጣቸውን ባዶነት ለመሙላት ካልሆነ ምንም ትርጉም የለውም። ከነሱ የሚፈይድ ነገር አይወጣምና ያው እንዳልከው ተከታይ የሚፈልጉ ከሆነ እንኳን ሰው ውሻው እንኳን ያለምንም ጥቅም አይከተልህም። ያለምንም ጥቅም እንትን አያደርግህም እና ምናልባት ሰውም ሊከተላችሁ ከተልበት ምንም እንትን የለውምና ጥያቄ ያላችሁ ሰዎች ጠይቁ። በጣም ከባድ ነው። ግን እንቁልልጭ ማለት ከዚህ በላይ የሚያሰቃይ ምንም አይነት አማርኛ የለምና በጣም ከባድ ነው። ጥሉ የሚመጣውን ነገር ምን እንደሚሆን ደግሞ እናያለን። እስኪ ጥያቄ ያለው ሰው አለ? እንዴ ሐሳብ ያለው ሰው አለ? ጃ አብዱ የሚያወራ ሰው አለ? ካላወራችሁ ታዲያ ውረዱ እንጂ ምን ትሰራላችሁ ታዲያ? የማታወሩ ከሆነ ወይም የማትጠይቁ ከሆነ ልውረድ። እሺ፣ እናመሰግናለን። አብዱ ቴንኪው። አዎ እንደዛ ነው እንዴ ታዲያ ካላወራ ታዲያ ምን እናድርግ ብለህ አደም ሰላም ሰላም፣ እንዴት ናችሁ? ሰላም አለይኩም ወራህመቱላህ ጀሚዓን። ኡስታዝ እንዴት ናችሁ? ሰላም ናችሁ? ያልጀበርቲ ትታያላችሁ። ሰላም ብለናል። ሰላም ለእርሶ ይሁን። ሐሳብ እየተሰጠ ነበረ። አጠቃላይ ሐሳብ ካሉት በምን ዙሪያ? በሶሻል ሚዲያ አጠቃቀም ዙሪያ እንዴት መጠቀም እንዳለብን ምናልባት ሰዎች ጋር እንዴት መግባባት እንዳለብን፣ ክብራችንን እንዴት ማስጠበቅ እንዳለብን፣ ሃይማኖታችሁን እንዴት እንትን ማስኬድ እንዳለባችሁ ምናምን በሚለው አንጻር ተወራ ነው። ባረከላሁ ፊክ። ሁሉ ሰው እና አልጀበርቲን ኡስታዝ በተቀመጡበት ማውራት ከባድ ነው፣ ግን ልሞክር። አላኩል ያህል እንደ ሙስሊም ሁሉም ነገር ድንበር አለው። ምክንያቱም አንድ ሙስሊም የሆነ ሰው ነገ የውመል ቂያማ አላህ ፊት ዘንድ ያስጠይቀኛል ብሎ በሚያስበው ነገር ላይ እያንዳንዱ ንግግሩም ተግባሩም መሆን ያለበት በጥንቃቄ ነው። በተለይ አብዛኞቻችን ሶሻል ሚዲያን ስንጠቀም የሚጻፍብን አይመስልም። ነገር ግን አላህ ሱብሓነሁ ወተዓላ ይሄ በቀኝና በግራ ትከሻቸው ላይ ቃላትን የሚጽፉ አሉ አለ። አንድንም ነገር አያልፉም እነሱ መላእክቶች። ከዛ የውመል ቂያማ ያ መልእክት ይመጣልናል፣ ያ መልእክት ይሰጠናል። የፍርዱ ቀን ስንቀርብ ይሄን ተናግረሃል፣ ይሄን ብለሃል፣ እያንዳንዷን ሂሳብ እናወራረዳለን ብሎ የሚያስብ ሰው ሶሻል ሚዲያን እንዴት እጠቀማለሁ በሚለው ላይ በጥንቃቄ ያደርጋል። በተለይ በሰዎች ሐቅ ላይ፣ በሰዎች ድንበር ላይ፣ በሰዎች ክብር ላይ
እንዴት መሆን እንዳለበት ለምሳሌ ምክንያቱም አላህ Subhanahu Wa Ta'ala ምን ብሏል? ይሄ በሰዎች ሐቅ ላይ ጣልቃ አልገባም ብሏል። ዛሬ የበደልከው ሰው በምላስህ አዛ ያደረግከው ሰው በምላስህ የገፋኸው ሰው ልቡን የሰበርከው ሰው ነገ የውመል ቂያማ አላህ ዘንድ ሲተሳሰብህ የሚወስድብህ አጀርህን ነው የሚወስድብህ መልካም ስራህን ነው። ዛሬ ሰራው ብለህ ለፋው ብለህ ያጠራቀምከው መልካም ስራ ጠንቅቆ ሁሉ ነገር ይወስድብሃል። ከደሞ በዛ ላይ የአንድ ሙስሊም ልብ ከሚሰበር ካዕባ ቢፈርስ ይባላል። የአንድ ሙስሊም ሰው ቀልቡ ከካዕባ በላይ እንትን አለው ደረጃ አለው ወይም ደግሞ ከካዕባ በላይ ክብር አለው እስልምና ላይ። ስለዚህ ሙስሊምን በተለይ ሙስሊምን ምላሳችን ላይ የአላህ መልእክተኛ ምላስና ብልቱን የጠበቀ ዋስ ሆኖ አለው እኮ ነው ያሉት በጀነት። ይህን የመሰለ መልእክት የያዝን ሙስሊሞች እንዴት ነው ከሰዎች ጋር ያለን ቅርርብ? በተለይ በዚህ በሶሻል ሚዲያ ላይ ሶሻል ሚዲያ በስርዓት ከተጠቀምነው ብዙ ኸይር ነገራቶችን የምንይዝበት ብዙ መልካም ነገራቶችን የምንይዝበት አኺራችንን የምንገነባበት ትልቁ መድረክ ነው። አይ ብለን ደግሞ እንደው በዝባዝንኬ ካሳለፍነው ደግሞ የምንጠፋበት ትልቁ መንገድ ይሄ መንገድ ነው። ብዙዎቹ ጠፍተዋል፣ ብዙዎቹ ሄደዋል። ሰው አጀባ ሆይ ሆይታ ያጠፋቸው ብዙዎችን አይተናል። ከኡስታዝ ጋር ብዙ ቆይተናል ሶሻል ሚዲያ ላይ። ሐቂቃ ከሶሻል ሚዲያ በኡስታዝ ብዙ ነው የተማርኩት፣ ከፌስቡክ ጀምሮ ቴሌግራም፣ ቲክቶክ። እዚህ ቲክቶክ መንደር ላይም ብዙ የተማርኩባቸው ሰዎች አሉ። ለመልካም ከተጠቀምነው መልካምን ነገር እንሸምትበታለን። ያ አኺ ሰው እንዴት ገንዘቡን አውጥቶ ወንጀል ይሸምታል? ሐቂቃ ዳታ ገዝቶ በራሱ ስልክ ባለው እንዴት ሰው ወንጀልን ይሸምታል? ወደ ኸይር ስራ መቅረብ እያለበት ማለት ነው። ስለዚህ ምንም ማመካኘት የሌለብን ነው። በተለይ ይሄ ኡማ ደግሞ ምንም አይነት ማመካኛ የሌለበት ነገር ላይ ነው የደረሰው። ምንም ማለት ነው። ለምሳሌ በፊት ቢሆን እሺ ሪሳላው አልደረሰ እንደዚህ ሆነናል ልንል እንችላለን። አሁን ግን በእጃችን በተለይ በዚህ በቲክቶክ የእስላም ሪሳላ ይደርሰናል። የእስላም መልእክት ይመጣልናል። ጆሮ ዳባ ብለን እያለፍ ነው ይባስ ብለን ሰዎችን እየተተናኮልን ሰዎችን እያስቀየን ሰዎችንና በስርዓቱ ልንጠቀመው ልንማርበት ይገባል እላለሁ። ባረከላሁ ፊክ። አጋጣሚ ስለገባው ይሄን ተናገርኩ። እናመሰግናለን። ያው መድረኩ ነፃ መድረክ ነው እንደምታውቁት። ያው ከመጀመሪያ ጀምሮ ስም ሳይጠራ ነው ምክር እንትን እየተባለ የነበረውና ይሄን ነገር ደግሞ መጥተው አንዳንድ ሰዎች ስለኛ ነው እኛ ነን እኔ ነኝ ምናምን ብለው አቤት ካሉ ምናልባት አይታወቁም። ከባህሪያቸው አንፃር ንግግሩ ይሄ ምክሩ እዚህ ጋር የተሰጠ ምክር ከባህሪያቸው እንትን አያይዘው አቤት ካሉ እኔ ነኝ ካሉ ምንም ማድረግ አይቻልም። ነፃ መድረክ ነው። ማንንም ሰው መጥቶ ሐሳቡን መስጠት ይችላል። እናመሰግናለን። መርፌው ግን የዳይናሶር መርፌ ነው። ምንም ማድረግ አይቻልም። አይላ ወይ ጠራህ? አዎ፣ እንዴት ነሽ? አለው አልহামዱሊላህ። ማን ነው? አለን። ሐሳብ ይኖራል እንዴ? አንድ ነገር ላንሳ። ብዙ ሐሳብ የለኝም። አሁን ያላችሁት ነገር ባይዘው ወይ እንደ እስልምና እንትን በሐዲስም የመጣ ነገር ነው። ምን ይባላል? አረባይን የተባለ ኪታብ ላይ ምን ይላል መሰላችሁ? የአንድ እስልምናው ማማሩ በማያገባው አለመግባቱ ነው ይላል። ይሄንን ነገር ተው ስንል እኛ ከመሬት ተነስተንም ብቻ አይደለም፣ ዲናችንም ያንን ነገር ነው የሚያዘው። በቃ እስልምናችን ካማረ በማያገባን መግባት አያስፈልግም። ከዛ አንፃርም ነው ይሄንን ነገር ብዙ ነገር የምንለው። የሆነ ግልጽ የሆነ ነገር ወስዶ ለራስ እንትን ማብጀት አግባብ አይደለምና ይሄንን የምንለው ከዲንም አንፃር ነውና አድቡ። ሌላ ምንም አይደለም። ቀጥል። በአይናችሁ አትሽኑ። ከቦታ ወደ ቦታ ወንበርን ለመቆናጠጥ አትፋተጉ። ለራሳችሁ ለማንነታችሁ ክብር ይኖራችሁ ነው እየተባለ ያለው ሶሻል ሚዲያ ላይ ያላችሁ ሰዎች፣ በተለይ ትልልቅ ሰዎች ለመናገር በእድሜ
እናንተ አነሰ ትውልድ እናንተ የምታስተካክሉበትና የምትስተካከሉበትን ምክር ሲሰጥ ትንሽ ቢያሳዝንም ግን ምንም ማድረግ አይቻልም። እውቀትም የሚለካው በእድሜ አይደለም። ቢሆንም ማኖሩ ሌላ ነገር ታስተካክሉ ነበር ስታስተካክሉ ምናይ ነበርና ማውራት የሚፈልግ ሰው አለ? እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ባቢ ሰላም ብያለሁ። ሰላም ላንተ። ወንድማችሁ ኑር ሁሴን ነኝ። ኡስታዝ ላደረክልን የመጽሐፍ እገዛ በጣም እናመሰግናለን። ራህማ እስላማዊ ድርጅት የጎዳና ላይ ዳዕዋ ወጭነን ያው የተነሳው ሐሳብ በጣም ቆንጆ ነው። ኡስታዝ እየሰማኝ ነው? ድምጼ ይሰማል ባቢ? አዎ ይሰማል። ቀጥል። እየሰማን ኡስታዝ ላደረክልን ድጋፍ እስከዛሬም እያደረክልን ላለው እንቅስቃሴ አላህ ኸይር ጀዛህን ይክፈልህ። አላህ በጥሩ ሁኔታ በዱንያም በአኺራም የምትመነዳበት አላህ አድርገህ። ወላሂ አስደስተህናል። እማመሰግንህ እንደ ግለሰብም እንደ ድርጅትም ሆኜ ነው። በጣም ነው ያስደሰትከን። ለኛ ትልቅ ተቋማችን ነህ፣ ግለሰብ አይደለህም። እኔ ወላሂ ባለፈው አይተው ከሆነ ወቻሞ ዩኒቨርሲቲ ላይ መጽሐፍቶችን በምንሰጥበት ሰዓት በቃ ሁሎችም ጨርሰን ማዳንና መዳን የሚለው መጽሐፍ አልቆ እጃችን ላይ ምንም ሳይኖር ሲቀር እንግዲህ አላህ ይረዳናል። ኡስታዝ ወሂድም እኮ አሁን እንግዜ በሺዎች ሊሰጠን ይችላል ስል ዳጊ ነው የነገረኝ። ኡስታዝ ሰምተሃል ወይ ሰርፕራይዝ ላድርግህ ብሎ ሲነግረኝ በቃ እኔ አላህ ይቀበለኝ ብቻ። የዛን ሰዓት ያደረኩልህ እንደዋ በጣም ትልቅ ስራም እየሰራህ ነው። አላህ ቤትህን የተባረከ ቤት ያርግልህ፣ አላህ ይጠብቅልህ። ሌላው ማሳሰቢያ ልሰጥ የምፈልገው ምንድነው ለሌላው ህዝብ ነው። ወደ እስልምና በምትመጡበት ሰዓት አሊም ሆናችሁ አይደለም የምትመጡት፣ ወይም ሙሉ ዕውቀት ኑሯችሁ አይደለም የምትመጡት። እስላም ላይ የመጀመሪያውም ሲወርድ ኢቅራ አንብብ ነው። እስልምና በዕውቀት የተገነባ እምነት እስከሆነ ድረስ ሁላችንም 20 ዓመት 30 ዓመት እንኳን ቀርቶ ሰውየው ገና እየተማረ ነው፣ ገና ደረሳ እንጂ እንትን ላይ አይደለም። ኢልም ሁሉ ጊዜ በምትሰጥበት ሰዓት እንትን ያደርጋል። ሙሉ ሀያትህን ስትሰጠው የተወሰነ ፐርሰንት ነው የሚሰጠው ሲጀመር ዕውቀት። ስለዚህ አላህን እንፍራ። ዕውቀት የሌለው አካል በዛ ነገር ላይ ደግሞ ተገቢ የሆነ ዕውቀት የሌላችሁ አካሎች አለመናገር ራሱ አጅር አለው። ነቢዩ አለይሂ ሰላቱ ወሰላም ምን ብለዋል? መን ካነ ዩእሚኑ ቢላሂ ወልየውሚል አኺር፣ በአላህና በመጨረሻ ቀን ሙቼ እቀሰቀሳለሁ፣ መልካም ሰርቼ ከሆነ መነዳበታለሁ፣ መጥፎ ከሰራሁኝ ደግሞ እቀጣበታለሁ ብሎ የሚያስብ ግለሰብ ፈልየቁል ኸይረን፣ መልካምን ይናገር በምድር ላይ ሲኖር፣ አው ሊየስሙት ወይም ዝም ይበላሉ። ስለዚህ አማኝ የሆነ አካል ከተናገረ መልካም ነገር ይናገር፣ አላህና መልእክተኛው የሚደሰቱበትን ንግግር፣ እህት ወንድሞቹን ሊያስደስት የሚችል ንግግር ይናገር። ከዛ ውጭ ግን ዝም ማለቱ ራሱ ምን እንዳለው ትሩፋት አለው። አንዳንዱ ዝም በማለቱ ብቻ የሚመነዳማ ይመስለዋል። ካልተናገረ፣ ካልተሳደበ፣ ካልዘለፈ፣ የሆነ ነገር ስቦ መልስ ካልሰጠ፣ ረድ ካልመለሰ እንትን የሚያረግ ሰው አይመስለውም። አይ እንዴት ያመልጠኛል፣ እቺማ አታመልጠኝም፣ ስክሮል አርግና እንትን ላርግ፣ በቃ ሜንሽን አርጊ ላስቀምጥና ከዛ እንትን ልበል። ይሄ እስልምናችንም አይፈቅድም። እኔ አሊም ሁኛ አይደለም ባይዘው፣ ምንም አይነት ዕውቀት የለኝም፣ ተማሪ ነኝ፣ የዲን ተማሪ ነኝ። ነገር ግን ሁላችሁም ሙስሊሞች እዚህ ጋር ጥሪ ማረገው አቂዳን ተማሩ፣ ተውሂዳችሁን ወቁ።
ወላሂ ፈተናዎች በጣም በዝተዋል። ይሄው ያያችሁ ነው። ሰሞኑን ቁርአንያ እንዴት እያደረገ እንደሆነ ሰሞኑን ያለውን እንቅስቃሴ ታውቃላችሁ። ዲናችሁን ጠብቁ። የራሳችሁን የውስጣችሁ አቂዳችሁ ልባችሁ ላይ የቋጠራችሁትን ነገር ማወቅ አለባችሁ። ኢስላም ምንድን ነው ሲባል መልስ የማይሰጥ ሙስሊም ያለበት ማህበረሰብ መቀመጥ የለበትም። ቢያንስ ቤዝመንቱን መናገር አለበት፣ መሰረታዊ ነገሮችን። ቲንክ ባቢ ደቂቃ ከጨረስኩም ጋር ሽኩረን አመሰግናለሁ። የቤቱን የደቂቃ እንትን ስለማላውቀው እኔም እንዳለጥጠው፣ ግን ያው እስልምና ላይ ስንገባ ቢያንስ ሌላው ቢቀር መሰረታዊ ነገሮችን መታወቅ አለበት። ሁለተኛ ደግሞ ይህ ዲን መራቲብ አለው፣ ደረጃዎች አሉት። አንደኛው ኢስላም የምንለው ነው፣ ራሱን ችሎ ደረጃዎች አሉት። ሁለተኛው በልባችን የምንቋጥረው የምናምነው ነው፣ እሱም ራሱን ችሎ ምሰሶዎች ያሉት ነው። ሌላው ኢሕሳን ነው። እነዚህ ነገሮች ቢተነተኑ ወደ 4-5 ኪታቦች ላይ ማውጣት ይቻላል። ስለዚህ እዚህ ቦታ ላይ ልናገር የፈለግኩት ምንድን ነው፣ ቅድመም ደግሜ እንደነገርኳችሁ ፈተናዎች እየበዙ ነው። ወላሂ በመጅሊስ በኩልም ያላችሁ ወገኖች ካላችሁ ስራ እየተሰራ አይደለም። በቃ የሚጠበቅባችሁን ስራ ልትሰሩ ይገባል። የግለሰብ ስራ እንድትሰሩ አንፈልግም እኛ፣ የተቋም ስራ ግን እንድትሰሩ እንፈልጋለን። ተውሂድን አስተምሩልን፣ ወይም ግለሰቦች ለሚያስተምሩ ድርጅቶች ሳፖርት አድርጉልን። ቅድሚያ ልንሰጠው የሚገባው ተውሂድ ነው። ቅድሚያ ልንሰጠው የሚገባው ቀብር ውስጥ ከገባን በኋላ አምላካችን አላህ የሚጠይቀንን ጥያቄ መረቡክ፣ ማን ነው አምላክህ? ዱንያ ላይ ስታጎበድድለት፣ ስትሰግድለት፣ ስትጸልይለት የነበረው አምላክ ማን ነው ተብለን ለምንጠየቀው አምላክ እሱን መጀመሪያ ማወቅ አለብን። ይሄን እንድናቅ ደግሞ ተቋሙ ግዴታው ነው። እኛ ኹጥባ ላይ ሌላ ነገር መስማት አንፈልግም። ፖለቲካ ማዳመጥ አንፈልግም። ማንም ሙስሊም አይፈልግም። ቁርአን ሐዲስ በቂያችን ነው። ኹጥባ ሲጀመር እሱ ነው። ቁርአን ሐዲስን ተንተርሶ ያስተምረን። እኛ ሙስተዒድ ተማሪዎች ነን። ዝግጁ ይሁን። ሌላ ላመሰግናችሁ የሚገባው በጠቅላላ ንጽጽር ላይ ያላችሁ ወገኖች አላህ ኸይር ጀዛችሁን ይክፈላችሁ። ከባድ የሆነ ውጊያ፣ ከባድ የሆነ ፊልሚያ እያደረጋችሁ ነው። ይህን ደግሞ አላህ ሱብሓነሁ ወተዓላ ዘንድ ታገኙታላችሁ ኸይር ምንዳችሁ። አልሐምዱሊላህ አላህም ይህን ነገር ለከፈተልን። ይህን ቲክቶክ እንዶ አልሐምዱሊላህ ወላሂ እኛ የምንሰራው ራህማ ኢስላማዊ ድርጅት የጎዳና ዳዕዋ ነው። ማስታወቂያ ሰራህ እንዳለባል እንጂ ባቢ ያው በዚህ ላይ ችግር የለብህም። እዛ የጎዳና ዳዕዋ ላይ አይታችሁት ከሆነ ድርጅቱንም ገብታችሁ ፎሎ ካላደረጋችሁ ታረጋላችሁ። ቅድሚያ ግን ኡስታዝ ዋሂድን ፎሎ ያላደረጋችሁ አርጉ። ባቢም ጥሩ የሆነ ወንድማችን ነው። አላህ ሂዳያውን ይወፍቀው። ለሚወዱት ሰው መጀመሪያ ሙስሊም የሆነ አካል የሚመኘው ኢስላምን ነው። ሙስሊም እንዲያደርገው አላህ ይወፍቀው። እሱን አሚን በሉ። ባይሆን አላህ ሂዳያ ይስጠው። ሌላው እኛ የምናስተምረው ተውሂድ ነው። ሁለተኛ የምናስጠነቅቀው ከሽርክ ነው። ይሄ ደግሞ የነቢያቶች ስራ እንጂ የሌላ ስራ አይደለም። መጽሐፍት ብቻ ነው። ከእንትኑ እንዳልዘልባችሁ እንዳልወጣ መጽሐፍቶችን ብቻ እንፈልጋለንና እህት ወንድሞች በዚህ ላይ
ልንተባበር ይገባል። እኛ ሰዓታችንን፣ ጊዜያችንን፣ ራሳችንን መስዋዕት አድርገን ነው እንትን ያደረግን ያለ ነው። ይሄ ደግሞ ግዴታችን ስለሆነም ነው። ማንም እንትን ብሎን ሳይሆን ግዴታችን ነው። የሰው ልጆችን ከሽርክ ጨለማ አውጥተን ወደ ኑረል ኢስላም ወደ ብርሃን ወዳለበት እስልምና ማምጣት ግዴታችን ነው። አላህ ይቀበለን። ብዙ ህዝብ ደግሞ እያነበበ ነው። ብዙ ህዝብ ወደ እስልምና እየመጣ ነው። እዚህ ጋር ደግሞ እንኳን ደስ አለህ ልል የምፈልገው ኡስታዝ ወሒድ ባለፈው በሰጠነው መጽሐፍ ወደ 5 ልጆች ሆሳና ከተማ ላይ እስልምናን ተቀብለዋል። መዳንና ማዳን በሚለው መጽሐፍ ማለት ነው። እና አላህ በረካ ያርጋችሁ። በጣም ሰፊ ሰዓት ይጃለሁ፣ ይገባኛል፣ አውቃለሁ። እዚህም የምትከታተሉ ግለሰቦች አብዛኞች ቂርአት ላይ የሌላችሁ ቁርአናችሁ ላይ ግቡ፣ ቂርአታችሁን ቅሩ። ብዙ ጊዜ ቲክቶክ ላይ ቁጭ ብላችሁ ማሳለፍም ተገቢ አይደለም። ልታስተምሩ ካልሆነ ቲክቶክ ላይ መቀመጡን አልመክርም። የራሳችሁ ደርስ ይኑራችሁ፣ ቂርአት ይኑራችሁ። ከፊትና ከበላ የምትጠበቁት የራሳችሁ እውቀት ሲኖራችሁ ነው። ቲክቶክ ላይ 2 ሰዓት 3 ሰዓት የምትቀመጡ እንመለስ። ስለ ሰዓት ስለ ጊዜ አላህ ይጠይቀናል። ላ ተዚሉ ቀደሙ አብድ ሐታ ዩስአላን አርባ አሉ ነቢ ሰለላሁ ዐለይሂ ወሰለም። የመጨረሻ ንግግሬ በዚህ ሐዲስ ነው። 4 ነገር ሳይጠየቅ አንድ ግለሰብ ተረከዙን አያንቀሳቀስም አሉ። አንደኛውና ትልቁ አንገብጋቢው ነገር ስለ እድሜው ይጠየቃል። ያ ደግሞ በተለይ ወጣትነትን ታይሙን ይጠየቅበታል። በምን አጠፋው ተብሎ ይጠየቃል። ስለዚህ የሰዓት ጉዳይ እስልምና ትልቅ ቦታ ስላለው ትኩረት አድርገን ቂራአት ላይ በተለይ ተውሂድና ሽርክን ነጥለን ማወቅ ስላለብን እነዚህን ነገሮች አደራ ለማለት እወዳለሁ። በጣም 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 ሹክረን፣ አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እናመሰግናለን። ጀዛኩሙላህ ኸይረን ጀዛ። የባቢሎን አይ ቲንክ የቆየኸው እኔ ስለመጣው እንደሆነ ነው የምንረዳው። ምክንያቱም ቅድም ይወጣል ብሎኝ ነበር የሆነ አንድ አድሚን። ስለዚህ ጀስት እኛም እንግዲህ አንተም ማትቆይ ከሆነ እኔም አልቆይም፣ እወጣለሁ። አይ ቲንክ ብትቆይም መውጣት አይቀርም። ኢምራን ቤት ከፍቷል መሰለኝ፣ ወደዛ እንሄዳለን። ማትቆይ ከሆነ ማለት ነው ወደዛ ሄዳል። ካልሆነ ግን የሆነ ነገር ካለ የራስህ ፕሮግራም ካለ መቀጠል ትችላለህ ለማለት ፈልጌ ነው። ሁለቱም ምርጫ አለ። ምን ትላለህ? እኔ ዶሮ ያስቀመጥኳቸው የዳይናሶር መርፌዎች ነበሩ። ቅድም እንትን ብያቸዋለሁ። በቃ እኔ ጨርሻለሁ፣ በቂ ነው። ከዛ በኋላ ደግሞ በጣም ከባድ ሰበር ዜናም ስለሰማው ራሴን ማጽናናት ስላለብኝ ሲኖዶሱ በቁጥጥር ስር ውሏል ምናምን የሚባለው ነገር እኔ እውነት ለመናገር በጣም ከባድ ነውና እሱን ትንሽ እንዴት እንደሆነ አንዳንድ ሰዎችን መደወል አለብኝ። አዎ ትንፍሽ አይሉም። በምንም ነገር አይታቸው ከሆነ ለምንድን ነው መጅሊስ የሆነ ነገር ሲፈጠር መግለጫውን ላይ ይሰጣል እየወጣ። ሲኖዶስ ግን የፈለገ ነገር ቢሆን ትንፍሽ አይልም በራሱ ጉዳይ ላይ እንኳን ማለት ይሄን ያለ ሽባ ሆኗል። ምንም አቅም የለውም። ያኔ መሰለ ሲኖዶስ የሚባለው ማለት ነውና ቤተ ክህነት የቅድስት ሥላሴ ዩኒቨርሲቲ ራሱ ዩኒቨርሲቲው ከዛም ባሻገር ማህበረ ቅዱሳንም ጸጥረጭ ብለዋል። ትንፍሽ አይሏትም። ያ ምንድነው በቃ ጊዜው ነው ራሱ ያው እንትን ነው። በሰውን ሳይነኩ ሳይተናኮሉ የራሳቸውን ሃይማኖት ማስተማር ይችላሉ። ሙስሊሙም እንደዛ ነው ማድረግ ያለበት። ያው ንጽጽር ሌላ ጉዳይ ነው። ንጽጽር አልተከለከለም በየትኛው መልኩ ማለት ነው። መንገድ ላይ የጎዳና ዳዋ ብለው እነ ኑሩ ሁሴን የራህማ እስላማዊ ድርጅት እያደረገን ያለ ፕሮቴስታንት ቢያደርጋል ለምን ያደርጋሉ ተብሎ ደግሞ ስብሰባውን ወጥተውብን ነበር። ስለዚህ እኛ መልሳችን ምንድነው? አድርጎ አስተምሩ ነው እኛ የምንለው። ለምን ያስተምራሉ ሳይሆን መንግስት ፈቅዷል፣ ለእናንተ የምትከለከሉበት ምንም። ስለዚህ ኦርቶዶክሶች ወጥተው ታየኝ እኮ ኑሩ ሁሴን መድረክ ላይ እንትን ነው ማለት ልክ እንደናንተ ማይክራፎን ይዘው ምን ሊሉ ነው ብዬ ሳስበው ዝም ብዬ ሳስበው ማርያም አማላጅ ናት፣ ስላሴ አንድም ሶስትም ናቸው፣ እንዛዱ ሰለስቱ ወንዘ ሰለስቱ አሐዱ ምናምን ሲሏቸው ከዛ በኋላ
ራሱ የራሳቸው ኦርቶዶክሶች ሰዎች ራሱ ዊተረት ብለው ነው ራሳቸው የሚሉት። ይቅርታ እንግዲህ ማለት የፈለግኩት ምንድነው ሰልችቶታል፣ እነዚህ አይነት ትምህርት ሰልችቶታል። ስለዚህ ቢያንስ ፕሮቴስታንት ባይብል ውስጥ እያወጣ ጥቅስ እየጠቀሰ ምናምን የሚያደርገው ሰው ነው የሚፈልገው እና ኦርቶዶክሶች ይህንን ከዚህ አይነት ገድል፣ ታምር፣ ድርሳን ምናምን ከሚለው ነገር ወጥተው ባይብልን ከሰበኩ በጣም ነው ደስ የሚለን። ኑሮ ሴን ቅር ይላቸዋል እንዴ? ኦርቶዶክሶች ወጥተው ባይብልን እንስበክ ምናምን ብለው እንደ ፕሮቴስታንት እኛ ደስ ይለናል። ወላሂ ደስ ነው የሚላቸው። ኧረ በጣም ነው ደስ የሚለን። አዎ እንዴ ለእናንተ ተፈቅደው እንዴት ነው ለእነሱ የማይፈቀደው? ስለዚህ እነዛ ማድረግ ከፈለጉ ያደርጋሉ። ግን ፍቃድ ግልባጭ እንሰጣቸዋለን ኡስታዝ። አንደኛ ሰው ስላደረገ ማድረግም ጥሩ አይደለም፣ እንትንም የለውም። ለዛ ነው አብዛኛውን ካርበን ኮፒ ነው የምንለው። እዚህ ቲክቶክ ዓለም ውስጥ ክርስቲያኖች የሚያደርጉት አብዛኛውን እኛ የምናደርገው ነገር እያዩ ነው የሚያደርጉት። አብዛኛውን ንጽጽሩ ምንም ነገር ማለት ነውና እንትን ይላል እንግዲህ ይበርቱና አንዳንድ ነው። ከዛ አንጻር ነው ባቢሎን ብዙ አትረበሽ። ግን በዛውም ትንሽ ግንዛቤ ይስጣቸው ስለ ጎዳና ዳዋ የነቢያቶች ስራ እንደሆነና ያው የተወሰነ አንድ ሰውን በማረበሽ መልኩ ሆነ። አሁን ፕሮቴስታንቶች የሚያደርጉት ምንድነው? አንዷ ሙስሊም ሱቋ ድረስ መጥተው ይጮዋል እና ገዢውን እያደናቀፈባት ነው። ከዛ ውሃ እንትን አለችው ማለት ነው። በውሃ ደፋችበት ማለት ስራዬ ነው እንጀራዬ ነው በቃ እንትን እዛ ጋር ሄደ ጩ በቃ እዚህ ጋር አሁን እንትን ነው ሊገዙ ነው ዘይት ነው ምናምን ነገር እየሸጠች ነው እና ሊገዙኝ ነው እና ስራዬን እያባረርክብኝ ነው እባክህ እያለችው እንትን ስትለው ውሃ ደፋባት። ደንብ አስከባሪዎቹ መተው ግን መብቱ እኮ ነው ብለው ነው ሲከራከሯት የነበረው። አሁን እንደዚህ አይነት ነገር ብታደርጉ እኔ ሙስሊሞች እኔ ራሴ ነው የምቃወሟችሁ። ለምሳሌ ማለት ነው እየጨዋችሁ ሰውን አላስገባ አላስወጣ የምትሉ እየተከታተላችሁ ሰውን አንዱን ሰው ይዛችሁ ምናምን እስልምና ነው መዳኛ ምናምን። ሌላው ነገር ደግሞ የምነግራችሁ ጎዳና ላይ የምታደርጉ ዳዋ የምታደርጉ ሰዎች ፕሊስ የባይብል ጥቅስ አትጥቀሱ። አንድ ሁለት የሰምቻቸዋለሁ። ኮምፓራቲቭ ሪሊጅን ንጽጽሩን እዚህ እንትን ላይ እዚህ ቲክቶክ ላይ ቢደረግ ይሻላል። አንደርስታንድ አያረጓችሁ። አሁን ኢየሱስ ምን አገባ ምናምን ብሎ ይመጣል። ሊደበድቡላችሁ ላይ ይችላሉ። በተቻለ አቅም የክርስትና ኮንሴፕትን ምንም ነገር አታንሱ። ቀጥታ እስልምናን ፒዩር ስለ ሞኖቲዝም፣ ስለ ኢስላም፣ ስለ ተውሂድ በደንብ አድርጋችሁ ተናገሩ ምናምን ነገር ትላላችሁ። አሁን ተመልሶ እሱ እናንተ ተመልሶ መሐመድ ሐሰተኛ ነብይ ነው ቢል እንደማምነው ንጽጽር ነው ብሎ ቢል እርግጠኛ ነኝ ላትግባቡ ትችላላችሁ። ሰውም አይለቀውም። እዛ ጋር ፌር አይደለም ያ ነገር። ስለዚህ ይማታሉ። ለምን ትመታላችሁ? እናንተ ለምን ትደበደባላችሁ? ለምን ሪስክ በህይወታችሁ ትወስዳላችሁ? ማለት አገር ሰላም በሆነበት እስልምናችሁ ማንም አይከለክላችሁም ሀቢቢ። ስለዚህ ይህን እንዳስተያየት ለራህማ እስላማዊ ድርጅት እንደ ሀሳብ ማቀርበው ነገር ምንድነው? ንጽጽር አታነጻጽሩ። መሬት ላይ በጣም እንትን አለው አደጋ አለው። እንደኛን ቢያገኙን እኮ ይፈልጡናል እኮ ሀቢቢ። ስለዚህ እኛ እንደዚህ እየሰራችሁ ያላችሁትን ስራ በጣም ሰፖርት የምናደርግ ሰዎች ነን። ሀሳባችሁን እንትን ምንል ነው ያለ ነው በርቱ ምንል ሰዎች ናቸው ያለው። ቀላል ነገር አይደለም። ፀሐይ እየደበደባችሁ ዝናብ እየመታችሁ ፊታችሁ ጠቁሮ ምናምን ሳይ በጣም ፊል አረጋለሁ። እኛ ይህንን እድል አላገኘንም፣ እናንተ ናችሁ ያገኛችሁት ይህንን ነገር። ስለዚህ ልትበረታቱ ይገባቸዋል። እኛ በተረፈ የወይድ ቅበተ ኢስላም ማህበር በተቻለው አቅም መጽሐፍም እየሰጣችሁ ነው ያለው። አሁንም ህትመት ቤት ውስጥ ነው ያለው። እንትን ነው እያሳተምን ያለ ነው፣ እንሰጣለን ብለናል። ያው ፕሌጅ እያደረግን ነው። በየጊዜው በታተመ ቁጥር የተለያዩ ሰዎች እንዲያገኙ። ያው እጥረትም አለብን፣ የመጽሐፍ እጥረትም አለብን። የመጽሐፍ እጥረት ስላለብን እንደዚህ አይነት ቶሎ አይታተምም። ህትመት ቤቱም ችግር አለ ምናምን ነገር እንደዚህ አይነት ነገር የተለያየ ስራ ስለሚበዛብን ነው እንጂ ይገባቸዋል። መጽሐፍም ቢሰጣችሁ ለእናንተ ብትበረታቱ አይዟችሁ ብትሉ ነው። እንትኑን አምጡትና አንድ ቀን ራህማ እስላማዊ ድርጅት የሚለውን አካውንቱን የእንትኑን የቲክቶክ አካውንቱን አምጡና ፎሎ ይደረግ። ሰው ፕሮሞት ይደረግ፣ ይወቀው። ምንም ቢያንስ ማለት ነው ያገዛችሁ ሰው በሐሳብም በጉልበትም በንዋይም ምንም እንትን አይደለም። ሰው ላልባሌ ነገር ለሻይ ለቡና ሲል ስንት ብር ያወጣል በአሁን ሰዓት ላይ እና እንደዛ ነው። እና እንትን ፕሮፖዛሉን በደንብ እንትን እያላችሁ እየቀረጻችሁ እያሳደጋችሁ ደግሞ በጣም ህብረት አላችሁ። በዛ ላይ ጎበዞች ናችሁ። ሰምቻለሁ ስለ እናንተም ራሱ ማለት ነው። እዛ ውስጥ ያሉትም ሰዎች ደግሞ አብዛኛውን የማውቃቸው ልጆች ናቸው፣ አብዛኛውን ልጆች ማለት ነው። ስለዚህ ብትበረቱ ጥሩ ነው።
አላህ ያበርታችሁ። ፎሎ አድርጉት ኑሩ ሁሴንን እና አይ ቲንክ አንድ ቀን በዛ ደግሞ በአካውንታቸው ላይቭ እንደሚገቡ ተስፋ አለኝ ማለት ነውና ይሄን ይመስላል። ሌላ የምትለው ነገር አለ ኑሩ ሁሴን? ኢንሻአላህ ኡስታዝ ለሰጠህን ምክርም እናመሰግናለን። ኢንሻአላህ ሁለተኛም ያን ነገርም አንደግምም። እኛ ራሱን ችሎ ባለቤት አለው። አንተ የተናገርከው ነገር ነው ይሄ። እኛ ስራችንን ብቻ እንሰራለን ከቁርአን ከሐዲስ እያጣቀስን ኢስላም ምን እንደሆነ ተውሂዳችንና ሽርክ ምን አይነት ከባድ የሆነ አደጋና ከባድ የሆነ ጥፋት እንደሆነ እሱን ካስተማርን እኛ በቂያችን ነው። ይሄ ራሱ ሰፊ ኮንትን ነው። የራሱ ሰፊ እኛ ደግሞ ምንም ነገር እንድትሆኑብን አንፈልግም። ሰው ማለት አለባችሁ። ጥንቃቄ እንያዙ ብሏል አላህ በቁርአን ውስጥ። ስለዚህ ራሳችሁን ጠብቁ ለማለት ፈልጌ ነው ኡስታዝ። በዚህ ደግሞ እኔ እዚህ ላላችሁ ቤተሰቦች ድንገት መጽሐፍ ሲባል ግዙ ምናምን ስንል ማታነቡት መጽሐፍ ወይም አንብባችሁ የጨረሳችሁትም ካለ በውስጥ መስመር ልታወሩኝ ትችላላችሁ እኔንም፣ ወይም ደግሞ በድርጅታችን አካውንት መጣችሁ ራህማ ኢስላማዊ ድርጅት የጎዳና ዳዕዋ ነው የሚለው እዛ ላይ መጣችሁም በውስጥ ልትነዩ ትችላላችሁ። ራሳችሁ ያለበት ቦታ ላይ እኛ እናነሳዋለን መጽሐፉን። የግድ እንድትገዙ ምናምን ብር እንድታወጡም አንፈልግም። አንብባችሁ የጨረሳችሁት ካለም ወይም ደግሞ ትርፍ መጽሐፍ ኢስላሚክ የሆነ ብቻ ተውሂድና ሽርክ ራሳችን የምንመረምረው ነገር ይኖራል። ራሳችን አይተን እናነሳለን፣ ፒክ እናደርጋለን ማለት ነው። ሹክራን ኢንሻአላህ። እናመሰግናለን። ጀዛኩሙላህ ኸይረን ጀዛ። ባቢሎን የምትለው ነገር ካለ ይሁን ነገር በለንና እኔም ዱጣ። እኔ ምንም አልልም። ያው ምድር ላይ መንግስትን በነፃ መሬት እየሰጣችሁ እናንተም እንደፈለጋችሁት ህንፃና እንትኖችን እያሰራችሁ ሚዲያ ላይም የሚዲያው የበላይነት ተቆጣጣራችሁታል። 5-10 ሺህ ሰው ነው እናንተ ጋር ቁጭ የሚለው። መስራት አልቻልንም። ያው እኛና አንዳንድ እንትኖች እውነት ለመናገር 665ቶች እና ሌሎች አሉ እንደ ፕሮቴስታንቶች ኦርቶዶክሳውያን መስራት አልቻሉም እና በቃ ሂዱ ኢምራንም ገብተዋል እየተባለ ስለሆነ ዝም ብለን ብዬ እዚህ ጋር ቁጭ ብልም ያው ህዝቡ ዝም ብሎ ወደዛ ይሄዳል እና ብቻዬን ቁጭ ብዬ ፀውሬን ከምጠቀልል ያው አመሰግናለሁ። ይበቃኛል። በጣም ነው የማመሰግነው ኡስታዝ። በጣም አመሰግናለሁ። በቀላለው ሲመቼ መልካም ጊዜ ይሁንላችሁ። አሰላሙ አለይኩም። እሺ ሰዎች ገስት ላይ ያላችሁ ሰዎች እኔም ልወጣ ነው። ሁላችሁንም ተያይዛችሁ ኢምራን ቤት ሂዱ። የዛሬ ሪከርድ ያደረጋችሁ ሰዎች እውነት ለመናገር ከባድ ሰበር ዜናም ከባድ የእንቁልለጭ እንትኖችም ስለነበሩ እነሱ በፓርት ነው መልቀቅ ያለባቸው። በጣም ከባድ ነገር ናቸው። እንትን አትደራርቡት። የሆነ ሀሳብ ከሆነ እሱ ሀሳብ ብቻ ቆርጣችሁ ስፒዱ ትንሽ ጨመር አድርጋችሁ ፈጠን አድርጋችሁ ትንሽ አሳምራችሁ ምናምን ፖስት አድርጉት። ይሄ ሳይሆን እንትን ማለት ነው ከባድ ነገር ነው የሰማሁትና እሷን አያይዛችሁ ሁለት ሀሳብ ሁለት ነገር ሳይሆን በአንድ ቪዲዮ ላይ መልቀቅ ያለባችሁ ርዕሷን እንትን ከላይ ጻፍ አድርጋችሁ እንትኗ የተነገረችውን ከዛ ደግሞ አሳጥራችሁ ማለት ነው። በጣም ከባባድ ነገራቶች ናቸው። ብዙ የቅድሙ ብዙ በጣም ቪዲዮዎች ፖስት ማድረግ ትችላላችሁ። እውነት ለመናገር እንደውም ሪካርዱን የምትሰብሩት እዚህ ጋር የነበራችሁ ሰዎች ናቸው። በቀን 10-15 ቪዲዮዎችን ፖስት የሚያደርጉ ሰዎች የሉ። ከነሱ በላይ ነው ፖስት የምታደርጉበት እንትን የተሰጣችሁና በጣም የሚገርም ነገር ነው የሰማነው። አብራችሁን ስለቆያችሁ እኔ በጣም ከልብ አመሰግናለሁ። ጊዜ እና ሰዓት ስናገኝ ደግሞ ተመልሰን መተን እንደዚህ ጨዋታ የምናደርግበት ጊዜ ይስጠን። እኔ በቁጥጥር ስር የዋለውን ሲኖዶሱ ለማስፈታት ጉዞ ጀምራለሁ። በቃ ከዚህ በኋላ ሚዲያ ላይ አልመጣም። እኔ እውነት ለመናገር በቃ ታጥቄ ምድር ወርዳለሁ። ምንም ማድረግ አይቻልም። ሲኖዶሱ ቁጥጥር ስር ከዋለ እኔ እኮ ለምንድን ነው ዝምታ? እንደው ልበሰፊነት ወደ ሰፊነት ነው ምናምን እያልኩ ነበር እኮ። ለካ ሌላ ነገር ነው ጉዳዩ። እስኪ ልብ ካለ እስኪ ተንፈስ ምናምን እየተባሉ ነው። ለዚህ የሆነ ነገር ማድረግ አለብን ማለት ነው። መልካምን ሁሉ ለእናንተ ይሁን ሰዎች።